ከዝዋይ ከሻሸመኔ ከቡታጅራ ከዚህ ሁሉ የሚመጡ ልጆች ናቸው እዚህ ተከራይተው ነው የሚኖሩት ከዛ እዚህ ነው ጌታን የሚያመልኩት የነበረውና ከተማይቱ በኃይል በወንጌል የተነቃነቀችበት ጊዜ ነበር ጠላት ግን ነገሩን አበላሽ ከዛ እግዚአብሔር በሚገርም አይነት ሁኔታ ያ ፕሮግራም አለፈ የዛ የዋሻው የዛ የተራራው ምናምን ሄደው ጌታ ይመጣል ነገሩ በቃ ጌታ ይመጣል የሳቸው መሞት ደግሞ እዚህ ጋር ለምን እንዳስፈለገ ራሱ አልገባኝ ሳይሞቱ ቢመጣም መክፋት አልነበር እንዴት በምን መረዳት እንደሆነ አልገባኝም ግን አሁን ሳስበው ማለት ነው እና እንደዚህ አይነት እንዲሳስብ ይሄ ያልበሰለ ሰው የሆነ የመጣበት አካሄድ ይመስለኛል በቃና የትንቢት አገልግሎት በጣም ያው ከባድና ማስተዋልን የሚጠይቅ ስለሆነ እንደዛ አይነት እንደሆነ ነው ይሄንን ነው ማቀው